ልጆች በዝምድና ምክንያት ተገናኝታችሁ ታሪካችሁን ተነጋገሩ እስቲ። ተመሳሳይ የሆነ በዝሙትም በገንዘብ ማጥፋትም በቋጣሪነትም በሌላም አንድ አይነት የሆነ ነገር ካለ አንድ ያደረጋችሁን ነገር ላይ ትኩረት አድርጉና ተወያዩበት። አስተዳደግ ነው? በአዳም ልኮ ነው ወይስ ምንድነው? እንደዚህ አንድ ያደረገን በእኛ ዘር ውስጥ ምን ይከናወን ነበር ብላችሁ በደንብ ቼክ አድርጉ፣ ፈትሹ ቤተሰቦቻችሁን። ያ ይመጣል ወደ እናንተ ያልፋል፣ በእናንተ በኩል ያልፋል። እናንተንም ጎብኝቷችሁ ወደ ልጆቻችሁም ተሻግሮ ይቀጥላል። ምድር እስከምትለዋወጥ እስከምትገለባበጥ ድረስ መናፍስትም ይገለባበጣሉ። የዛር መንፈስ በማህፀን በኩል ወደ ትውልድ የማለፍ አቅሙ ሰፊ እንዲሆን ያደረገው የሰው ንዝላልነት ነው፣ የሰው ከሃይማኖት መራቅ ነው። እና ሁሉም ዘመዶቿ እዛ ሲማግጡ በማየቷ የመጀመሪያው ያለች ምንድነው? ጻድቁ አባታችን አቡነ እስትንፋሰ ክርስቶስን ስማቸውን እየጠራው መልካቸውን እየጸለይኩኝ እየደገምኩኝ መዝሙረ ዳዊትን እየጸለይኩኝ ዘመዶቼ ሲኦል እንዳይገቡ የሞቱትንም ደግሞ ከሲኦል አውጥቶ ወደ ገነት እንዲያሻግሩልኝ እማጸናለሁ ያለችው። አንቺ ግራ ገብቶኝ ነው። እና ይሄ በጣም የሚገርም ሀሳብ ነው። እግዚአብሔር ሐሳቧን ያሳካላት፣ ወይም ደግሞ እማሆይን እግዚአብሔር ወዳቸው ለኛም ይትረፉልን። ይሄን ይመስላል እንግዲህ። ሰላም ደሩ ሰላሙን የዘር ማለት ነው። የዘር መንፈስ ማለት ነው። ይህ የዘር መንፈስ ያለባት እናት በምትወልድበት ጊዜ ልጁ ላይ አይነ ጥላ ሆኖ ይወለዳል። ሁለት ጊዜ ደግሞ መጠቃት አለ። ሁለቱም የሚጠቁት ምንድነው? የሚያጋባቸው መንፈሶች በተመሳሳይ ሁኔታ ይገባባሉ። ለምሳሌ አንድ ሚስት ላይ ዛር ካለ ወንዱ ላይም ዛር ይኖራል። እነዚህ ዛሮች ሴትና ወንድ ከሆኑ እየሰማችሁ ነው? ሴትና ወንድ ከሆኑ አብረው ይጋባሉ። መንፈሶቹ ይጋባሉ፣ ሰዎቹም ይጋባሉ። በዚህ መካከል የሚወለዱት ልጆች ከመንፈሱ ጋር አብረው ሆነው ይወለዳሉ። ክርስትና ሲነሱ አብረው ይነሳሉ። መንፈሶቹ አብረው አንዳንድ ጊዜ ተለይተው ይወጣሉ። አንዳንድ ጊዜ ደግሞ የተመሳሰሉበትን እምነትና ሁኔታ አንድ ጋር አድርገው አብረው ይነሳሉ። ይሄ ማለት ቤተ ክርስቲያንን ወይም ክርስትናውን ለመለማመድ እድል ያገኛል ማለት ነው። እናትና አባት ላይ ያለው ኃይል በለመደው መልኩ በልጆችም ሕይወት ውስጥ ይሄንኑ መንገድ ይለምዳል። ቅዱስ ቁርባን በሚወስድበት ጊዜ ይወጣል፣ ይሸሻል። በሌላ ጊዜ እንደገና ተመልሶ ይገባል። ከዛ በኋላ ያንን ቤተሰብ በለመደው መልኩ ፈተናውን ይቀጥልና በመጨረሻ ምናልባት ጊዜ ገጥሞት ከተያዘ የዘር ነኝ ይላል። የዘር ነኝ ሲል ዛር ነኝ ይላል። ዛር ማለት የዘር መንፈስ ማለት ነው። ይሄ እንግዲህ ቤተሰብን ይለምድና 3፣ 4፣ 5 ትውልድ እየገፋ ሲመጣ አብሮ እየተሽቀዳደመ የመውረስ ባህሪ ያለው 7፣ 8፣ 9 ትውልድ 11 ትውልድ ዝም ብሎ ይሄዳል። ማቋረጫው ግን ወደ ክርስቶስ ሥጋና ደም ሲቀረብ ብቻ ነው። ይህንን የዘር መንፈስ ማቋረጫው መንገድ ይሄ ነው። በማርቆስ ወንጌል ላይ ምዕራፍ 9 ይህ ወገን ይላል፣ ይህ ወገን ከጾምና ከጸሎት በቀር አይወጣም በማለት ይናገራል። ቃሉ ደግሞ ምንድን ነው የሚለው? ወገን ነው የሚለው። ዝንቱ ዘመድ ነው የሚለው። ወገን ዝንቱ ዘመድ እየወፅእ እንበለ ጾም ወበጸሎት፣ ከጸሎትና ከጾም በስተቀረ ይህ ወገን ወይም ይህ ዘመድ አይወጣም ይላል። እንግዲህ ጾምና ጸሎት ያስፈልጋል ማለት ነው። የዛርን መንፈስ ከዘር ውስጥ ለማስወገድ ምን ያህሉ ገብቶናል ማለት ነው። አሁን ምን ያህሉ ነው የሚገባን እንዲህ አይነት የዘር መንፈስ እንዳለብን። የዘር መንፈስ የመኖር ምልክቶቹ አንዳንድ ነገሮች ማወቅ ያስፈልጋል። ሲኖር በመጀመሪያ ደረጃ ትከሻችንን ይከብደናል። ያለበት ቦታ ላይ ይሄንን ይከብዳል ወይኛውን ይከብዳል። አሊያም ሁለቱንም እንዲህ ረግጦ እንደሚጫን አይነት
ጫና ይሰማናል። ይሄ ማለት መተት አይደለም። ይሄ በአብዛኛው የዘር መንፈስ ነው። እዚህ ጋር ኩንታል የተሸከመ ያህል ይከብዳል ማለት ነው። ሌላው ሁለተኛ ባህሪው ደጋግሞ ያዛጋል። ደጋግሞ የሚያዛጋው አመልና ሱስ በህይወት ውስጥ ስላስቀምጥ ነው። ለአንዳንዶቹ ቡና ብቻ አይደለም ሱሱ፣ ነገርም ነው። ነገር መናደድ፣ መበሳጨት፣ ቶሎ ቶሎ መቆጣት፣ እነዚህም የመንፈሱ ሱሶች ናቸው። ምናልባት ያልተናገሩ ጊዜ ያዛጋቸዋል። ያልተናደዱ ጊዜ ደጋግሞ ያዛጋቸዋል። ቡናም ቢጠጡ ደጋግሞ ያዛጋቸዋል። ይሄ ማለት የዛሩ ባህሪ ከሰውነት ውስጥ ተዋህዶ ጤናን ሳይነካ አመልና ሱስ ሆኖ የነገርና የተንኮል ሱስ ሆኖ ይቀመጣል ማለት ነው። አንዳንድ ሰዎች መተት ቀጥታ የሚመትቱብህና በምቀኝነት የሚነሱት ውስጣቸው የዛሩ መንፈስ ስላለ ክፋት ካላከናወኑ አይረኩም። አንተ ላይ ካልመተቱ፣ ጨርቅን ቆርጠው ወደ ጠንቋይ ካልወሰዱ አይረኩም። ለምንድን ነው የማይረኩት? ዕሩድ ድርዓ ስለሚይዝ ነው። ግብር ነው። ያ ራሱ ምቀኝነት ግብር ነው። ክፋት ግብር ነው። እንዲህ ካደረጉለት ሰውነታቸውን ወይም ጤናቸውን አያማቸውም፣ አይነካቸውም። እድላቸውንም ከፈት ያደርጋል። ለምንድን ነው የሚከፍተው? ግብር ነዋ። እዚህ አንድ ነገር ካልገበሩ ያንተን ህይወት ለተንኮልና ለግፍ ስራ ካላዋሉት እነሱ አይቀናቸውም። ስለዚህ በቀጥታ ያንተ ህይወት ላይ አደጋ ይሰነዝራሉ ማለት ነው። የዛር ልጆች ይሄንን ያደርጋሉ። እየሰማችሁ ነው? እስቲ ካጠገባችሁ ዝም በሉ በሏቸው። የሚጫጫሁትን ዝም በሉ። ሌላው ደግሞ ይሄ የዛር መንፈስ አመልና ሱስ ለየት የሚያደርገው መብላት ነው። መብላት፣ ዝም ብሎ መጠቅጠቅ፣ መብላት የተስማማ ይመስልሃል፣ ግን የሚበላው ዛሩ ነው። ስለዚህ ጨጓራ የሚፈጭ ይመስልሃል፣ የሚፈጨው መንፈሱ ነው። ከውስጥ ስላለ መብላት፣ መጠጣት፣ ቁማር ማጫወት፣ ገንዘብ ማባከን፣ ገበያ ወጥታችሁ በሰላም አለመመለስ፣ ገንዘቡን ጨርሳችሁ መመለስ፣ ቡራቡሬ ጨርቅ መግዛት፣ ቀያይ ምናምን ደም የሚመስል ነገር መግዛት፣ ቀይ መውደድ ወይም ደግሞ የተለየ ጥለት ያለው አካልን ሄዶ መግዛት ወይም ቀለሙ በጣም የደመቀ ነገርን መግዛት፣ እነዚህ የመሳሰሉት አለፈቃዳችሁ የዛሩ መንፈስ የሚያከናውነው ተግባር ነው። ይህ ወገን ታዲያ ከጾምና ከጸሎት በቀር አይወጣም። ወንዶችም ከሆኑ የበለጠ የሚፈትናቸው መንገዶች አሉት። ደክመው ባዶ ማድረግ፣ ቀኝ እጃቸውን መያዝ፣ እንዳይሰሩ አይናቸውን መያዝ፣ መጋረድ፣ ወደፊት የሚሄዱበትን አኳኋንና አኗኗር ማጨላለም፣ እነዚህ የዛሮች ምልክቶች ናቸው። ስለዚህ በዚህ አይነት ሁኔታ ነው የተጎዳ ነው እና ይሄ የዛር መንፈስ ምስጢራዊ ጠባያዎቹ ደግሞ የማድፈጥ ችሎታው እጅግ በጣም የረቀቀ ነው። ምስጢራዊ ባህሪያቶቹ እጅግ በጣም የተራቀቀ ባህሪያቶች አሉት። የመደበቅ ዋና መስመሩ ትከሻህና ግራና ቀኝ ትከሻህን ቢሆንም ግን ልብህ ውስጥ ይደበቃል። ልብህ ላይ ቁጭልና ልብህን ይበታትነዋል። አንዳንድ ጊዜ የተለያዩ ፍርሃቶች በውስጥህ እንዲነግሱ ያደርጋል። ለምሳሌ ሰው በዚህ በኩል የቆመ ይመስልሃል። እንዲህ ስትል ምንም ሰው የለም። በጆሮ ያሾኮሹካል። ሲያሾኮሹክ አይገባህም። የሆነ በርሜል የሆነ ትልቅ ነገር የወደቀ ያስመስላል። ከሰማይ መብረቅ የወረደ ያስመስልብሃል። ቤት ውስጥ ደግሞ ይደበድባል፣ መዝጊያ ይመታል፣ ቆርቆሮ ያንኳኳል፣ ቤት ውስጥ ውሃ እንደሚፈስ አድርጎ ያሰማል። ተነስተ ስትሄድ ሌባ ገባ ብለህ ስትወጣ ምንም ነገር የለም። ይሄ ዛሮች በቤቱና በቤተሰብ ውስጥ የመኖሩ ምልክቶች ናቸው። ሌላው ከዛር ክፉ ጠባይ ገንዘብ ብታስቀምጥ የተደበቀበት ቦታ ሁሉ ያውቀዋል፣ ይወስደዋል። ለሰላቢና ለሟርተኛ አሳልፎ ይሰጥብሃል። ውስጥህ ሆኖ ደግሞ ይሰርዛል። ሂሳብህን ከውስጥ ያጠፈዋል። ለምሳሌ 500፣ 800፣ 900፣ 2000፣ 4000 ገንዘብ አለኝ እንበል። ያ አለኝ የምትለው ገንዘብ
በምን መንገድ እንደሚጠፋና በምን መንገድ እንደሚሄድ ሳታቀው ከዚህ ውስጥ ቡጥጥ ያደርገዋል። ከዚህ ከህሊና ውስጥ ያጠፋዋል። ከህሊና ከጠፋ በኋላ ይወስደውና አንጣ ላለው ሰው ይሰጣል። ለላከብህ ሰው አሳልፎ ይሰጣል። የዛር መንፈስ በጣም አደገኛው ደግሞ ረዳት ይፈልጋል። ቡዳ፣ ሰላቢ፣ ሟርተኛ፣ አስማተኛ፣ ክፉ ሰዎች ጋራ ያገናኝሃል። አመለኞች ጋር፣ ሱሰኞች ጋር ያገናኝሃል። የሚገርም ነው። አይገርምም? ደህና ሰው ጋር እንዳትገናኝ ነው የሚጠነቀቀው። በጣም ጥንቃቄ ያደርጋል። ከከሃዲው ጋር፣ ከተንኮለኛው ጋር፣ ከምቀኛው ጋር፣ ከወሬኛው ጋር ያገናኝሃል። ይሄ የመንፈስ አንድነት ነው። የመንፈስ አንድነት ማለት ከመንፈሱ ጋር የሚኖር ህብረት ነው። ይሄ ታዲያ የዚህ የዛር መንፈስ ገጽታ ሳይንስ፣ ዘመናዊ ትምህርት፣ እውቀት፣ የዩኒቨርሲቲ ተቋም፣ ዶክትሬት፣ ፕሮፌሰርነት እና ሌላ ሙያ ይሄን መንፈስ አያገደውም። መማር፣ ካሊፎርኒያ ዩኒቨርሲቲ መግባት ወይም እዚህ ጣሊያን ትልቅ ዩኒቨርሲቲ ውስጥ መግባት ማለት ይሄን መንፈስ አያገደውም። ሰዎች በሙያና በእውቀት የሚከላከሉት ኃይል አይደለም። እየገባችሁ ነው? በማርቆስ ወንጌል ያው ምዕራፍ 9 ላይ ይህ ወገን ከጾምና ከጸሎት በቀር አስታውሱ። ታዲያ ይህ ወገን ድምፃችሁን ከፍ አድርጉልኝ፣ በቀር አይወጣም። ጾምና ጸሎት ለማድረግ ደግሞ እምነት ያስፈልጋል። ይሄ እነዚህ ኢሉሚናቲ፣ ስከል ኤንድ ቦን፣ ባፎሜት የሚባሉ ዓለም አቀፍ የሰይጣን ድርጅቶች በተለያየ መሰሪ አካሄድ ከዩኒቨርሲቲው ተቋም ጀምሮ እስከ ተራው ትምህርት ቤት ድረስ እጃቸው አለ።